እሺ እገባለሁ፣ የትም ቦታ እገባለሁ። ግን ይኸውልሽ አንዴ ይኸውልሽ እዚህ ጋር ስልክ እያወራሁ ስለዚህ አንዴ ሀሳቡን ብቻ ሰረቀ። አብርሽ ደግሞ ደህና እንደሚሆን እኔም ቃል እገባልሃለሁ። እሺ በምን አይነት መንገድ ነው እሱን ማዳን የምንችለው? በቃ አሁን አንተ እንደ ከስተመር ነው መሆን ያለብህ። ማውጫ የለውም ከዚህ ሌላ። ስለዚህ አንቺ ትንሽ ራስሽን አረጋጊና ይኸውልሽ ሀሳቡን ስረቅ ቀስ ብዬ በዚህ በራሱ በኩል ሾልካለሁ። ሌላ ምርጫ የለንምማ። ደረጃ ላይ እኮ ነው ያሉት እነሱ። ሀብሉን ራሱ ማስነካት አይፈልግም አይደለም? አይፈልግም። ምን በቃ እንዴ በተጠቅሞት ቁጥር በቃ የተለየ ፓወር ነው ያደረጉት። የአብርሽን ጉዳይ ሳልጨርሰው በእንደዚህ አይነት ነገር ውስጥ መግባት አልፈልግም። ራስሽን ለማረጋጋት ነው። አንቺም እየገባሽ ነው እዚህ ጉዳይ። እሺ ምን ላድርግልሽ? እዚህ እሺ አንቺ እንደፈለግሽው ሆነልሽ። እዚህ በሆነስ መግባቱ አይቀርም አይደል? ከዚህ ጀርባ አይደል? ምን አይነት መንገድ ነው አብርሽን ማዳን የምንችለው? እንደዛ አድርጊ በምትለኝ መንገድ ሁሉ እኮ ነው ቃል ገብቼልሃለሁ አይደል? ምክንያቱም እኔ ራሴን ነፃ ማውጣት ስለምፈልግ ከዚህ በኋላ እኔ ይሄን ህይወት መድገም አልፈልግም። እኔ በሚችለው አቅም ላገዛችሁም ልረዳችሁም እፈልጋለሁ። ግን ደግሞ ማለት ነው አብርሽን ቶሎ የምናድንበት ነገር ካለ ከአንድ ብርቱ ሁለት መድኃኒቱ አይደል የሚባለው? አብርሽም እንዲያግዘን እናደርጋለን። ገብቶሻል? ሀሳቦቻችን ጠቆሚችኝ እዚህ ነው እና መጥቻለሁ፣ ተገኝቻለሁ። በጣም ብዙ ነገር ነው የተፈጠረው፣ ልነግራችሁ አልችልም እና ልክ እንደመጣው ቀጥታ እሷን ያገኘኋት። አሁን እዚህ ተቀመጥ ብላኛለች። እዚህ አሁን ሌሊት ሙሉ ሲካድሙ ምናምን ነገር ስለከረሙ አሁን የእንቅልፍ ሰዓታቸውን ተኝተዋል። ግን እንደዛም ቢሆን በጣም ያጨናነቀችኝ ነበር። እዚህ እንደው ታገኘኝ አልፈለገችም ነበር። ውጪ ደግሞ ከታየሽ በጣም ሃርድ ስለሆነ ኢንኬዝ ብትታይ እንኳን እዚህ ብትታይ ይሻላል፣ ያው ተጠቃሚ ነው ወይም ደግሞ የሆነ ጉዳይ ፈላጊ ነው ምናምን ተብሎ ይታሰባል ብላ ስላሰበች ነው እዚህ የቀጠረችኝ። እንግዲህ እዚህ ነው ሰውየው የፈለገውን ነገር እንደፈለገ የሚያደርግበት ማለት ነውና እስቲ ያለውን ነገር እያንዳንዱን ነገር ከሷ አንደበት ምናምን ነገር እንሰማለን። ይኸው አለች። እና እንዴት ነው? በጣም አመሰግናለሁ መጀመሪያ ኢንፎርሜሽን ስላደረስሽኝ እና ደግሞ ያው ልበስም እንዳልሽኝ ነው ለብሼ የመጣሁት። አቴንሽን ምናምን ትስቢያለሽ ምናምን በተቻለኝ መጠን ፊቴንም ፀጉሬን ምናምን ለማከር ምንድነው ለማበላሸት ምናምን ነገር ሞክሬያለሁ በተቻለኝ መጠን። በጣም ጥሩ አድርገሃል። እሺ ግን አሁን ልሽ ዋና ጉዳይ የወንድሜ ጉዳይ ነው፣ የጓደኛዬ ጉዳይ ነው። ስለዚህ በጣም ስላሳሰበኝ ነው ከአዲስ አበባ እዚህ ድረስ ምናምን ነገር የመጣሁት። ሁሉም ነገር እኮ በስልክ አውርተኛል። ነው የተወሰነ መልኩ ነገር ያለው። እሺ አመሰግናለሁ። መጀመሪያ ላይ ማመስገን ፈልጋለሁ። እዚህ ድረስ መጥቼም ቢሆን ልታግዢኝ ምናምን ነገር በማሰብሽ ምናምን ነገር አመሰግናለሁና ራስሽንም ሪስክ ውስጥ እንደከተትሽ እንደዛ ነው የነገርሽኝና ለዛ አመሰግናለሁ። ግን አሁን አብርሽ ላይ የተሰራውን ነገር እንዴት ነው እርግጠኛ መሆን የቻልሽው? ታውቂው ነበር ከዚህ ቀደም ሚዲያ ላይ? መጀመሪያ ስለ አብርሽ ብቻ አይደለም ተማት ያለብን። አብርሽን ብቻ አንተ ግዴታ አብሮ ወይ ወንድሜ ወይ ጓደኛ ምናምን ስለሆነ ስለአንድ ሰው ብቻ ታርጌት አድርገህ አይደለም ይሄን ስራ መስራት ያለብን። አንደኛ አንተ የሚዲያ ሰው ነህ አይደለም? ብዙ ሰው እየተጎዳ ነው ያለው። እሱን እንደርስበታለን በምንችለው አቅም። ማንኛውም ሰው እንዲበደል አልፈልግም። የወንድምህን ብቻ አይደለም ትኩረት ማድረግ ያለብን። ብዙ ሴቶችም አሉ፣ ብዙ ወንዶች አሉ፣ የተለያዩ ባለትዳር እንደዚህ ከተዳራቸው የሚፋቱ ሰዎች አሉ። እንደዚህ አረብ ሀገር ነው ይያሉ ብራቸውን የጨፈጨፉ እንደዚህ ከባለትዳርና ከባለትዳር የሚፋቱ ብዙ ሰዎች አሉ። ደርስላቸው ነው ፈልገው ደርሳለሁ። ወንድምህን ብቻ ነፃ አውጥተህ ወደ ኋላ የምትልበት ነገር ካለ በጣም ከባድ ነው። እሺ ችግር የለም። በምችለው እዚህ ጋር እንድትደርስ ነው እኔ ራሴን መስዋዕትነት እያደረኩ ያለሁት እዚህ ጋር። አዳምጪኝማ። እኔ በምችለው አቅም ላገዛችሁም ልረዳችሁም እፈልጋለሁ። ግን ደግሞ ማለት ነው አብርሽን ቶሎ የምናድንበት ነገር ካለ ከአንድ ብርቱ ሁለት መድኃኒቱ አይደል የሚባለው? አብርሽም እንዲያግዘን እናደርጋለን። ገብቶሻል ሀሳቤ? ይሄን ነገር ለማጥፋት የምንችለውን ያህል እናደርጋለን። አብርሽ ዳነ ማለት ከሱ ጋር የተያዙ በጣም ብዙ ሰዎች አሉ። እኔም የራሴ ሰዎች አሉኝ። ስለዚህ በጣም ሰፋ ያለ ክሩ ይሆናል ማለት ነው። ይሄን ነገር ለአንዴና ለመጨረሻ ጊዜ ለማጥፋት ለማስወገድ በቂ ነገር ይኖረናል። ግን አንቺ ስትተባበሪኝ ነው። ግን ይኸውልሽ መጀመሪያ ላይ እኔ ለምጠይቅሽ ጥያቄ ትክክለኛ መልስ ብቻ ስጪኝ። እኔ የምፈልገው አልፈልገው ምናምን ነገር እንድትይኝ አልፈልግም። ምክንያቱም ከዚህ ቀደም እንግዲህ ሚዲያ እንደምትከታተይና ምናምን ነገር ነግረሽኛል አይደል? ስለዚህ ሚዲያን ስትከታተይኝ እኔ የቤተሰቦችን ብቻ ነው ሳግዝ ነበር፣ የማይመለከተኝንም ሰዎች እኮ ሳግዝ ነበር አይደል? ስለዚህ እሱን የምታውቂ ከሆነ አሁን ይሄንን ጥያቄ እዚህ ጋር ማምጣቱን አስፈላጊ አይደለም። ስለዚህ አሁን እየጠየቅኩሽ ያለሁት አብርሽ ስለመሆኑ በምን እርግጠኛ ሆንሽ? እርግጠኛ ነኝ። እሱን ስም እያነሱ እኮ ነው ሲሉ ነበሩት። አንደኛ ፎቶ ነው አይቼዋለሁ፣ ያውቀዋለሁ ደግሞ እሱ ነው። በፎቶ ነው ያሰሩበት? በፎቶ? መጀመሪያ ፎቶ ነው ይዘው የመጡት እያሰሩ ነበር። እሱ አልመጣም፣ ሙሉ ለሙሉ አልመጣም። የራሱን ፎቶ ይዞ ነው በፎቶ እያሰሩበት ነበር። እሺ በቃ ሰዎች እንዲህ ብታያቸው ትለያቸዋለሽ?
ምናልባት ግን እሱን አይተሽዋል? በደንብ ፎቶውን አይተሽዋል? በደንብ አይቼዋለሁ። ፎቶዎቹን ምናልባት ላውቃቸው እችላለሁ። ትንሽ 1-2-3 ወር ስለሆነ ካጥፎቢ 2-3 ወር ምናምን ይሆናል ይመስለኛል። እስቲ ፎቶዎቹን ላሳይሽ ነው። እነኚህ ናቸው። እርግጠኛ ለመሆን ግን ሞክሪ በእናትሽ ካልሆነ እኛ ሚዲያ ላይ ያለን ሰዎች እርግጠኛ ነኝ ብዬ 100% እንላለን። እኛ ሚዲያ ላይ ያለን ሰዎች ስለሆነ ምንም ነገር ያለ መረጃ ማውራት አንችልም። ምክንያቱም ዞሮ እኛን ማስጠያቂያ ነው የሚሆነው። ስለዚህ እርግጠኛ ካልሆንሽ ዝም ብሎ ሰው መፈረጅ ነው። እርግጠኛ ነኝ ልል አልችልም፣ ግን በቃ የሆነ ነገራችን ይቀራረባል። እነዚህ ነው የሚመስሉት። በእርግጥ 3 ወር ነው። በዛ ላይ አንዴ ወይ ሁለቴ ምናምን ወልታያቸው ነው ትችይ ነው ምናምን ነው ራሱ ያያቸው። እሺ እዛ የመጀመሪያ ቀን ራሱ ሰው በዝቶብን ስለነበረ ብዙም ያን ያክል እንትን አላልኳቸውም። ሁለተኛ የመጡ ሰዓት ነው ትንሽ ላስታውሳቸው ይችላል። እሺ አሁን በምን አይነት መንገድ ነው አብርሽን ማዳን የምንችለው? እንደዚህ አድርጊ በምትለኝ መንገድ ሁሉ እኮ ነው ቃል ገብቼልሃለሁ አይደል እንዴ? ምክንያቱም እኔ ራሴን ነፃ ማውጣት ስለምፈልግ ከዚህ በኋላ እኔ ይሄን ህይወት መድገም አልፈልግም። አሁን አንቺ እዚህ ምንድን ነው እየሰራሽ ያለሽው? ግራ ገብቶኛል። ቤቱ ራሱ ጭንቅ ነው የሚለው። ቤታቸው በጣም ሰፊ ነው፣ በግራም በቀኝም የገጠር ቤቱ ራሱ ሲያምር፣ በዛ በኩል ያለው የግንብ ቤት ምናምን ነው። ግን ውስጡ ሲገባ ለምንድን ነው እንደዚህ ኩትት የሚለው? በቃ እንደዚህ አይነት ስራ የሚሰሩ ሰዎች እንደዚህ ነው ይጨንቃል። ጨንቀው ራሱ ይመጣሉ። ወይ ታውቃለህ፣ ሌላ ቦታ እንዳናገኘ እኮ መንገድ ላይ ምናልባት እንኳን ካዩ ሌላ ሪክት ነው ወስደው ብዬ እዚህ እንኳን ምናልባት ቢመጡ በቃ እንግዳ ነው ከስተመር ነው ምናምን ብዬ እንዳስተዋወቅ ስለፈልኩኝ ነው። አሁን በመጡ ራሱ ሌላ ነገር ነው የሚፈጠረው። አሁን እንተኝበት ሰዓት ነው አልሽኝ እኮ። ምንም ሌላ ጠባቂ ወይ የሆነ ነገር ምናምን ነገር አይኖርም? የለም። እነሱም አብሯቸው ነው የሚተኙት? ይተኛሉ፣ ግን እነሱ በዚህ ሰዓት አይሉ እንደዚህ ሰው በሚበዛበት ሰዓት ምናምን ወረፋ ለማስያዝ ምናምን ይመጣሉ። ይኸውልህ መጨረስ ያለብን ነገር እኔ በማግዝ መንገድ ንገረኝና እነሱን ላግዝ። እኔ ይኸውልሽ አሁን ላይ እውነት ለመናገር አንቺ እንዳልሽው አይደለም ሐሳቤ። እኔ ሰው ለማገዝ ወይ ለመርዳት ምናምን አይደለም እዚህ አመጣጤ። እዚህ አንድ አመጣጤ ለአብርሽ ጉዳይ ብቻ ነው። ያ ማለት አላግዛችሁም ወይ ደግሞ በአቅሜ ልክ ካልተባበራችሁ ምናምን እያልኩኝ አይደለም። ግን ዋና ፖይንቴ አብርሽ ሰላም የሚሆንበት ደህና የሚሆንበትን ነገር ብቻ ማጣራት ነበር የፈለኩት። ከዛ በኋላ ግን ላይክ እውነት ቃል ገባልሻለሁ። ይገባኛል፣ ጭንቀትህ ይገባኛል። እኔ እየተረዳሁ ነው ያለሁት። አብርሽ ደግሞ ደህና እንደሚሆን እኔም ቃል ገባልሃለሁ። እሺ በምን አይነት መንገድ ነው እሱን ማዳን የምንችለው? በቃ አሁን አንተ እንደ ከስተመር ነው መሆን ያለብህ። ምናልባት እንኳን ድንገት አሁን እኛ ባላሰብነው መንገድ ቢመጡ ከስተመር ነው ብዬ ነው የማስተዋወቅ። ለዛም እኮ ሲባል እኮ ነው ካሜራማን ነው ምሳሌ እዚህ መጣሁት እኮ እኔ እሱ ነገር ራሱ ገርሞኛል። አሁን ልጅቷ ባትኖር እሺ በምን ነበር ቢቀርጫው? ይሄ ነገር እንዴት ነበር ተስላልኝ ይችላል? አይ ችግር የለውም፣ ጉዳዩን እንጨርሰዋለን። ላይክ እውነት ለመናገር እኔም እየቀረጽኩኝ ምናምን ነበር። ዋናው ነገር እኔ ቀርጬ ሚዲያ ላይ ምናምን እንደዚህ አይነት ነገር ተፈጥሯል ብዬ ምናምን አናውንስ ለማድረግ ምናምን አልነበረም ሐሳቤ። ዋናው ፖይንቴ ሚዲያ ላይም ታየም አልታየም አብርሽ ደህና ብቻ የሚሆንበትን ነገር ለመፈለግ ነው እንጂ ሚዲያ ላይ ሼር ለማድረግ ወይም ደግሞ እንደዚህ አይነት ነገር ማለት ጠንቀቆ የሚል ምናምን አይነት አዌርነስ ለመስጠት ግንዛቤ ለማስጨበጥ ምናምን አይደለም የኔ ሐሳቤ። እኔ ይኸውልሽ አንዳንድ ጊዜ ገጥሞሽ አያውቅም? የኔ የምትይው ሰው ሲጎዳ ወይ ሲታመም ወይ ደግሞ አልፎም ሲሞት እንደዚህ አይነት ካልኩሌሽኖች አይኖሩም። የካሜራማን ይዞ መምጣት ምናምን አይነት ነገር ምናምን ያን ያህል ላይሆን ይችላል። በእርግጥ ትንሽ ብጠብቅ ምናምን ነገር ሰው አላጣም ነበር። በእርግጥ ግን ምንም የሚያፈናፍን ጊዜም አልነበረም። እኔ ጋር የነበረው ካሜራማንም መምጣት ምናምን ትንሽ አስፈራው እና ልጫ ነው አልፈለኩም። ለዛ ነው እሷን በጣም አመሰግናችሁ ማንቺ ነው ደግሞ ጫማ ሳትወልቅ ነው እንደገባ። እሺ ላይክ ያለው ይችላል ተደንጋግጬ ስለነበረ ጫማውን አላየሁትም ነበር። አሁን ራሱ አልክ። እሺ ችግር የለውም። እሺ እንዴ ምንም ችግር የለውም። ላውልክ ምናልባት ሊመጡ ስለሚችሉ አልክ። እንደዚህ ነው ከነጫማ መግባት ይችላል። ከነጫማ መግባት ማለት ቤት እንዳረከስ ከሆነ የሚቆጥሩት አባል ይቅርታ። እሺ እሺ አሁን ማለት ነው አስተውለህ ከሆነ ሀብሉን ራሱ ማስነካት አይፈልግም አይደለ? አይፈልግም። ምንም በቃ እንዴ ሀብሉ ራሱ በቃ የተለየ ፓወር ነው ያደረጉበት እሱ ላይ ማለት ነው። ሀብሉ ማንም ሰው ሊያልቅበት ሲል የሆነ ኃይለኛ ቅርፍ ላይ እንኳን ቢሆን ወደ ሀብሉ ሊጠጉ ካል ይነሳል አይደለ? ኢነርጂ ነው ማለት ይነቃል ነው። አዎ በምንም አይነት ሁኔታ ሆኖ ሀብሉን የሚነካበት ሰው ከመጣ ይነቃ። ቆይ እንዴት? ቆይ እዚህ ማለት ህግ የለም በዚህ ልክ ሀይ የሚላቸው የለም ነው? አይ ለነሱ የተለያየ ቦታ የራሳቸው የሆነ ህግ አላቸው እኮ ሰዎቹ ራሱ።
ህግ እኮ ከገንዘብ በላይ ሆኗል በአሁን ሰዓት አታውቅም እንዴ? ማንንም ህግ አፍ ማዘጋት ይችላሉ እነሱ። ምክንያቱም ብዙ ብር አላቸው። እንደዚህ ተቸግሮ የሚመጣ ሰው ከሌላ ሰው እንደዚህ ሀብቱን ለመውሰድ የሚመጣባቸው ሰው ብዙ ገንዘብ ነው የሚገባው። እሱ ነገር ምን አይነት መንገድ ነው የሚገባው? አለባበስ ነው ተመችቶኛል። እዚህ ቤት ስመጣ ሲጀመር እንደዚህ አይነት አለባበስ ነው ልብስ ያለበት። እሺ ችግር የለውም። ራሱን ልብስ ለብሽ ይመጣል። አሁን የማድረግ ያለበት ምንድነው? አንተ እንደዚህ ወንድሜ እንደዚህ ሆኖብኝ እሺ ጉዳይ እንደሚያስፈልገኝ ነገር አድርጌ ላውራ። እንደዚህ ተቸግሬ ምናምን ብለህ መጀመሪያ በብላት ነው መዋት ያለብህ። የሌለ ታሪክ ፈጥረህ እንደዚህ ሆኜ እንደዚህ አይነት ፈልጌ ምናምን ከዛ በኋላ ነው በሂደት እንትን ማለት ነው ስለ አብርሽ ማጣራት ያለብህ እንጂ ቀጣ ገብተህ ወንድሜ እንደዚህ ሆኖ እንደዚህ ማለት የለብህም በፍጹም። በስተት እንኳን እንደዚህ እንዳታደርግ። ስለዚህ የአብርሽ አይነት ኬዝ መጥቼ ነግረውና አንድ መስተፋቅር ፍቅረኛዬ ላይ ላሰራ ፈልጋለሁ ብለውና አብርሽ የደረሰበት ነገር አንተ ማድረግ እንደምትፈልግ ነው የምታደርገው። ከዛ ደግሞ ግረ መንገዴን ይሄን ነገር ሳልፈልገው ስቀር ደግሞ ማርከሻውን በዛው እንዲነግረኝ ማለት ነው። ስለዚህ ተመሳሳይነት ይኖራሉ ብለሽ አስበሽ ነው? አሪፍ ቆንጆ ሀሳብ። እንደዛ ነው ማድረግ ያለብን እንጂ ወንድሜ እንደዚህ አይነት ደረጃ ላይ ነው ያለው እንደዚህ እንዳትል በፍጹም ተሳስተህ እንኳን ማለት ነው። መጀመሪያ ማሰብ አለብን። ከባድ ነው የሚሆነው እንደዛ ማከል ያ ማለት መድኃኒቱን ምሳሌ አገኘው ረብሻ ከተፈጠረ በጣም ከባድ ነው የሚሆነው። ሌላ ጉዳይ የሆነ የወንጀል ታሪክ ምናምን አይነት ነገር ቢሆን እሺ ደብደበሽም ማስረሽም እንትን ብትይ እንትን ትይ ነበረ። እዚህ ድብድብ አመጣለሁ ገላመጣለሁ ምናምን ራስን ሌላው ነገር ውስጥ ነው የምታስገባው። ሁለተኛ ደግሞ እኔን ታውቃለህ ለአንተ ስል ምን አይነት ሪስክ እንደወሰድኩ ታውቃለህ። ለአንተ ስል ብቻ አይደለም ሲጀመር ይሄ ለብዙ ዜጎችም ለራሴም እዚህ ቤት መውጣት ስለምፈልግ ነው። በቃ ለምሳሌ ገብቼ እዚህ ቤት አሁን ህይወቴ ሆኖ እየኖርኩት ነው ያለሁት። ዛሬ ነገር የሚገቡት አሁን መምጣቱ እየደረሰ ነው። በቃ አሁን ቶሎ ልምጣ። አሁን ቶሎ መምጣት አለብህ። ሲጀመር እዚሁ ማደር አለብህ። ማለት ማደር እዚሁ አድረስ ስራህን ጨርሰህ መሄድ ነው ያለብህ። ማለት እኔ ለከ ቤትም እናቴን አልነገርኳትም ውጪ እንደማደር። ምን ችግር አለ? ወንድ ጃናላ ነው ጓደኛ ጋር እኔ ምናምን ብለህ ምክንያት ፈጠር እኮ እዚሁ አሁን ማለት አሁን ኦሬዲ አሁን ጠዋት 4 ሰዓት ነው 8 ሰዓት አካባቢ ይገባሉ ብለሽኛልና 8 ሰዓት ላይ ገብቼ ጉዳይ መጨረስ አልችልም። ብዙ ሰው ሊመጣ ይችላል። አንደኛ ብዙ ነገር ነው የሚመጣው ነው የሚሄድ ሰው አለ። ካድሬ ነገር በጣም እንትን ማለት አለብን። እዚህ ቤት እኮ የማይመጣ ሰው የለም ሲጀመር። ብዙ ወረፋ ይዘው ምናምን ነው የሚሄዱ ሰዎች እንደዚህ። ስለዚህ ዛሬ ወረፋ ይዤ ለነገ ነው የሚደርሰኝ ነው የምትይ? ዛሬ ወረፋ ይዘህ እዚህ ካድርክ አንደኛ ጠዋት ሊመጡ ያሰቡትን ሰዎች ልትቀድማቸው ትችላለህ። የዛን ሰዓት እነሱ ሳይመጡ ያንተ ሊሰራልኝ ይችላል። ኦኬ እንዴት አሁን ይጨነቀኛል። በዛን ሊመጡ ስለሚችሉ እኔ ማለት ነው ያለብኝ እየመጡ ነው። እሺ ወደ ነገር ነው የምታገባ ምናልባት ወደዚህ ላይ መጣ ይችላል። የእነሱ ናቸው ይመጣሉ። መጀመሪያ ወደዚህ ነው የሚመጣው። እስቲ እርግጠኛ ነሽ እኮ አይደል እንዴ? አንድ ይሄና እሱ ካልሆነ እስቲ ይረጋሉ። እሺ ቤት በኩል ወጣሽ? ወደዚህ ነው የሚመጡት። አሁን ወዴት ላይ ታርቂ ነው ማስጣሽ? ቤት በኩል ወጣሽ? እሺ ነይ ራስሽን ተረጋጊ። መጀመሪያ ራስሽ ተረጋጊ። ምንድነው የምሆነው? ተረጋጊ መጀመሪያ። እንደዚህ የሚጠይቁ ጥያቄ እኮ መልስ የለኝም። ምንድነው የምላችሁ? ካልተረጋጋሽ ደግሞ ይበልጥ ነገር ውስብስብ ውስጥ ነገር ነው። እሺ እገባለሁ፣ የትም ቦታ እገባለሁ። ግን ይኸውልሽ አንዴ ይኸውልሽ ነማ ይኸውልሽ እዛች ጋር ስልክ እያወራ ያለው። ስለዚህ አንዴ ሀሳቡን ብቻ ሰረቅ አድርጊ። እሺ ችግር የለውም። ስልኩን እንደጨረሰ እኮ እዚህ ነው የመጣሁት። ሌላ ክፍል አይገባም። በቃ እኮ ነው ቅድም ስገባ ያየሁት ነው እየታየኝ ያለው። ስለዚህ ይኸውልሽ እሱ ነው አሁን እየታየኝ ያለው። ይኸውልሽ ምን ታደርጊያለሽ መሰለሽ አንቺ ከዚህ ሌላ መውጫ አለው የለውም? መውጫ የለውም ከዚህ ሌላ። ስለዚህ አንቺ ትንሽ ራስሽን አረጋጊና ይኸውልሽ ሀሳቡን ስረቅ ቀስ ብዬ በዚህ በራሱ በኩል ሾልካለሁ። ሌላ ምርጫ የለንምማ። ደረጃ ላይ እኮ ነው ያሉት እነሱ። ይኸውልሽ የአብርሽን ጉዳይ ሳልጨርሰው በእንደዚህ አይነት ነገር ውስጥ መግባት አልፈልግም። ራስሽን ለማረጋጋት ነው። አንቺም እየገባሽ ነው እዚህ ጉዳይ። እሺ ምን ላድርግልሽ? እዚህ ነው እሺ አንቺ እንደፈለግሽው ነው። እዚህ በሆነስ መግባቱ አይቀርም አይደል? ከዚህ ጀርባ አይደል የሚሆነው? እንደዛ ነው ያልሽኝ እኮ። እሺ ምን ላድርግልሽ? ይኸውልሽ አንዴ ረጋቢነት ተረጋጊና ማለት ነው። አሁን ገብቶ ማን ነው ቢሉኝ እኔ ምንድነው የምመልሰው? እሺ አንዴ ተረጋጊና አዳምጪኝ። እዚህ ቤት እኮ መጀመሪያ እነሱን አስፈቅጄ ነው የሆነ ሰው ሊገባ የሚችለው። ከነ
በእነሱ ፍቃድ እንጂ እኮ ቀድሞ ማንም ሰው ቤት ገብቻለሁ። አንቺ ነሽ እኮ የበለጠ የምትያዥው። ሌላ ምንድን ነው ያልገባሽ እንዴ? እባክህ ስልካቸውን ሳይጨርሱ እባክህ የሆነ መፍትሄ እንፍረጥ እኮ። ስሚኝ መጀመሪያ መያዝ ትፈልጊያለሽ? እኔ እንዳስገባሽ እንዲታወቅ ትፈልጊያለሽ? እዚህ ጋር ወይ ውሽማሽ ወይ ነገርሽ ነው መስላቸው ወይ ፍቅረኛሽ ነው መስላቸው። ስለዚህ ሌላ ነገር ከመፈጠሩ በፊት ይኸውልሽ አንቺ እዛች ጋር በምትይዥበት መንገድ ያዥልኝ፣ ሀሳቡን ስረቂው። እሺ እንደሆነ የሆነ የፈለግሽውን ነገር ማድረግ ያለብሽን ነገር ቆይ አንዴ መጀመሪያ ራስሽን ካላረጋገሽ እኔም አንቺም እንያዛለን። እሱ ነው የምትፈልጊው? አልፈልግም። ተረጋጊና ሀሳቡን ብቻ ስረቂ። ስልክም ይዟል። ከዛ የሆነ ነገር በይነት እሺ፣ ብቻ ወደ ዘገፍ አድርጊልኝ። ድምፄን ሳላሰማ ሹልክ ብዬ ከዛ በኋላ በስልክ እንገናኛለን። እሺ፣ እስከዛ ዚህኛው የፈለግሽበት መሆን ይችላል። ብቻ እንግዲህ መጥቶ ነበር ለነገ ወረፋ ያዘማን ቢሆን ነገር አወጣዋለሁ። አስፈላጊ አይደለም። እዚህ መጥቼ ነው ወረፋ የሚይዘው። እዚህ አይደለም ወረፋ የሚይዘው። ቅድም እኮ ነግረሽኛል አይደል? ወረፋ የሚይዙት የሚመዘግቡት ወንዶች ናቸው አይደል? እነሱ ጋር ነው የማስይዘው። አንቺ ጋር ምን ብዬ እመጣለሁ? እስቲ ረጋ በይ። እያስጨነቀኝ ነው እኮ አንቺ ራስሽ ተጨንቀሽ ነኝ ያስጨነቅሽኝ ያለሽው። ተረጋጊ። ትንሽ አየር ሳቢ። በቃ ምንም እኮ አንድ ሰው ብቻ ነው ያለው። ከዛ ዘች ጋር ሀሳቡን ትሰርቂዋለሽ። ጥበቃው ነው ያለው አይደል? ከዛ እኔ ቀስ ብዬ እሾልካለሁ። ካለፍኩኝ በኋላ ራሱ ተመልሼ መጥቼ እንዴት ነው ወረፋ ማስይዘው እመለሳለሁ። እንደው አለፌ ቶሎ ተመልሼ እጠይቀዋለሁ። የምጠይቀው ምንድን ነው ወረፋ የት ጋር ነው የሚይዘው ምናምን ብዬ እንትን እላለሁ። ከዚህ ብቻ ለመውጣቴን ብቻ ይወቅ። አንቺ ብቻ ሰላም እንድትሆኝ እሺ። ረጋ በይ፣ ቶሎ በይ። ሂጂ። እኔ ከዚህ ጋር ነው የሚታየኝ። እዛ ጋር ከገቡ ማላየው። ቶሎ በይ። በእናትህ እስኪ እንደሱ በዚህኛው ሌላ መውጫ አለው እኮ እንደዚህ በኩል በዚህኛው በኩል ነው የምትወጣው። እሺ በቃ እንግዲህ ተመልካቾቻችን ይህንን በኋላ ትሰጪኛለሽ ፋይሉን ወይ ናውጣ። ከዚህ በኋላ የምንገናኝ ወደ ማምሽ አካባቢ ላይ ነገር ያለው ነገር ቀልጭ አስኛቸዋለሁ። ዝቅ በይና እንዴት እርግጠኛ ነኝ ከዚህ ረጋቢ ይወጣለሁ። ከዚህ ደግሞ ወርታችን ቦርድ ችግር የለውም። ከዚህ በኋላ እዚህ ብቻ ነው መግባት በኋላ ነገር ተቀደበት እንጂ እና